ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንዴት ከርማችኋል? በዚህ ሳምንት ልዩ እንግዳ ከባድ ህይወት ቤተሰብ ላይ ተከሰተ ማለት ነው። እንደማንኛውም የኢትዮጵያን ታሪክ የቀየረው የ60ዎቹ መገደል ስለነበር ከተገደሉት ውስጥ አንደኛው የኔ አባት ነበረ። ከዛ አልፈሽ ግን አይ ነው ወገኔ ለሌላው ደግሞ ለድረስ ብለሽ እንድትይ ያደረገሽና ደግሞ ያንን ግሩፕ ፎርም አድርጋችሁ የጀመራችሁበትን ጊዜ ደግሞ አስታውሽን እስቲ። ልጇን እንደምንም ሞቶ ተሟሙቶ ማስተማር አይ ኖ ልጁን ብቻ ካስተማር አይሆንም። እናትም ልጅም ቤተሰብም ነው አንድ ቤተሰብ አቅፈን ከአደጋ እንከልለው። ምክንያቱም የድህነት አገር ውስጥ በጣም ጥሩ ሲሰራ መጠርጠር ወይም ማመን ሊያደርገኝ ነው ፍርሃት ትንሽ ልብ ውስጥ የከተተ አስተዳደር ያለ ይመስለኛል። ህይወት የቀጠለበትን ሴት ላይ ያረክሽበትን ሁኔታ እና በሰዓቱ ፈተነኝ የምትዩ ነገር አድማስ ሬዲዮ ይባላል። አድማስ ሬዲዮ ከዛ እሱ ኢንተርቪው ላረግሽ ፈልጋለሁ ሲል ስቱዲዮ እንሂድ አለ። ስቱዲዮ ሄደን ምን ቢጠይቀኝ ጥሩ ነው? እሱም ተደናግጦ ነው መሰለኝ ህይወትሽ እንዴት ተቀየረ ሲለኝ ግራ ገብቶኝ ትላንት 500 ብር አልነበረኝም ዛሬ 500 ብር አለ። የኮሚኒቲን አገልግሎት በጣም ከመሰረቱ ጀምሮ ሊያስተምረን የሚችል ተቋም የወገኔ አመራር እንዲሁም ደግሞ የግል ህይወቷን ጭምር እዚህ ሀገር የመጣችበትን የገጠማትን ህይወቷን ሁሉ ያስተማረችበት ኒኒ ለገሰን ጋብዤላችሁ ቆንጆ ቆይታ አድርገናል። በዚህ ሳምንት በጀሚሾ ታገኙት ይሆናል። እናመሰግናለን።